ሶሻል ሚዲያ ላይ ከሳምንት ቻይናውያን አይታችሁታል ለየት ያለ ስራ ተብሎ እንትን ሲሉ ሲያሳዩ ፔት ዲቴክቲቭ የሚሉት ማለት ነው። የተለያዩ የቤት እንስሳዎችን የሚያፋልጉ ሰዎች ናቸውና ስራ ነው። ዲቴክቲቮች ናቸው። እንደማንኛውም አይነት ስራ አሁን ለምሳሌ ሊሲጠፋ የሚያፋልጉ አሉ። በተለይ ውጪ ላይ አይደል ፒአይ የሚባሉ ፕራይቬት ኢንቨስቲጌተሮች ማለት ነው። ስለ ልጁ ተነግራቸዋለሁ፣ ሁሉም ነገር ተሳውቃለህ። ከዛ በኋላ በየግላቸው ይፈልጋሉ። ፖሊስም ይፈልጋል፣ እነሱም ይፈልጋሉ። እነሱ ካገኙ የሆነ ያህል ክፍያ ይኖረዋል። ስራ ያገኙ ማለት ነው። ይሄም የሚያስኬድ ነው። ቻይና ላይ ያሉ አብዛኛው ሰው ቢዚ ነው። አብዛኛው ሰው ልጅ የለውም ማለት ወይ ደግሞ ትንሽ ልጅ ነው የሚኖራቸው። ስለዚህ ብዙ ድመትና ውሻ ነው በቃ የሚያዳብረው ያብሮት የሚሆን ቤት ውስጥ የሚሆነው ማለት ነው። እና እነሱ ደግሞ ብዙ ጊዜ ስራ ላይ ስለሚሆኑ ይጠፉባቸዋል፣ አይንከባከባቸውም በዛ ልክ በሚያስፈልገው ልክ እና ይጠፉባቸዋል። ያኔ ይጎዳሉ አሉ። ቢዝነሱ የሚመጣው እዚህ ጋር ነው። እነዚህ ሰዎች ራሳቸውን በተለያዩ ኢኮሜርስና በሶሻል ሚዲያዎች ላይ ያስተዋውቃሉ፣ ሀገሪቱ በመጠቀምበት ማለት ነው። እና ሬቲንግ አለ። ለምሳሌ ምን ያህሉን ድመት ምን ያህሉን ውሻ እንዳገኘ ማለት ነው። ከዛ በኋላ ታገኛቸዋለህ፣ ፔመንት ይነግሩሃል ወይ ደግሞ ምን ያህል ገንዘብ መክፈል እንዳለብህ ማለት ነው። ትደራደራለህ፣ ወደ ስራው ይገባሉ። እንደውም እነሱ የሚሉት በጣም የሚከብድ ነገር ነው። የሰው ልጅ እንኳን ቢሆን የሆነ ሰዋዊ ምልክቶች አሉ ለማፋለግ አይደል። እዚህ ሄዷል፣ እዚህ ባስ ላይ ነበር፣ ታይቶ ነበር ማለት ይባላል። 1000 ድመት ነው ያለው የሚመሳሰል። ያን ሁሉ ማግኘት አስበው እንዴት እንደሚከብድ። ከዛ ውጪ ካሜራዎች ምናምን ያስፈልጉናል። ይሄ ናይት ቪዥን ጉግል ሲሉ የሚያዩበት እነሱ ያስፈልጉናል። እንደዚህ እና በአማካይ ግን አሉ $4200 በወር ያገኛሉ። ይሄ ሌላው ቻይናዊ በኖርማል ሙያ ሊያገኘው ከሚችለው ይበልጣሉ የሚሉት በማፋለግ ብቻ ማለት ነው። እና አሁን ላይ ትምህርቱን የሚሰጡ ድርጅቶችም እየመጡ ነው። ይሄ እንዴት ድመት መፈለግ እንዳለብህ፣ እንዴት ውሻ መፈለግ እንዳለብህ ማለት ነው። ለምን ዲማንዱ በጣም በዝቶ ስለመጣ ሰዎቹ በደንብ ተፈላጊ ያላቸው እንስሳቱም ይጠፋሉ። ቻይናዎቹም ደግሞ እነዚህ አይነት ነገሮችን በደንብ እየወደዱ መጥተዋል። ስለዚህ ትልቅ ስራ ሆኗል ተብሎ የቻይናውያን ጋር መናገር በቃ ስራ ነው። ልክ ግን የኛ ዓለም ደግሞ የለም ከቻይና ውጭ ያለው ማህበረሰብ ደግሞ ሲሰማ እንዴ እንደዚህ አይነት ነገር አለ። ለምን ምዕራባውያን ጋር አልተለመደም፣ እኛ ጋር ፎርስ አልተለመደም፣ ሌሎችም ጋር አልተለመደም። እኔ ሰማሁት እንደውም በሰዓት $100 ለማፋለግ እና 10 ሰዓት ከፈጀብህ እንግዲህ አስበው $1000 ትከፍላለህ። ለመፈለጋቸው ስለተገኘ ስላልተገኘ ሳይሆን ለሲኪንግ ሃወርስ ትከፍላለህ፣ ለፈጀባቸው ሰዓታት ማለት ነው። ኢትዮፒካሊ